እመጣለሁ፣ ችግር የለውም። አይ አብርሃም እውነትም እንዳለችው መጥቶ እሷን ነው የምፈልገው ካለ የምሬ ነው። እማላቀው አቤል እማላቀው አብርሃም ነው። በዚህ ልክ ለሱ አጠገቡ አልደርስም። አሳስረው ምን ብላ ብዙ ነገር ገፍተው እኛ ብዙ ነገር እናቀበታለን። እንደውም ትክክል ነው ያደረገችው። ይህን ነገር በማድረጓ እኔ ደስ ብሎኛል። ማን እንደሚመርጥ ማን እንደሚል እናየዋለን። አጠገቡ የሚገፋውን ሰው ወይስ አጠገቡ ያለውን የሚያከብረውን ሰው እውነትም ወይስ የሚገፋውን የሚለውን አብረን ማየት። አንቺን ብቻ አይደለም የሚያጣው እኛንም እኔንም ነው የሚያጣው። አቤልና ሄርሜላ ለሰይጣን የተሳሉት ስለት ገደል ገባ። አብርሽን ከሩታ ለመለያየት ያሴሩት ሴራና ስለት ተስለው ነበረ። ነገር ግን በስተመጨረሻም ሩታ ፖሊስ ይዛባቸው መጣች። የሚያሳዝነው ነገር በስተመጨረሻም እጃቸው በብረት ታስሮ እስር ቤት መውረዳቸው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ታማኝ አዳዲስ ትኩስ መረጃ ታገኙበታላችሁ። ትናንትና ሩታ አብርሽን ልትደውልለት ነበረ። እነሱም አብርሽን ደውላለት ጠርተው መታ ሩታን ከአብርሽ ሩታና ሄርሜላን ማንኛዋን መምረጥ እንዳለበት ይዛው ትመጣለሽ ብለው ሲጠብቁ ነበረ ማለት ነው። ነገር ግን ያላሰባቸው ነው የገጠማቸው። ምክንያቱም እንግዲህ ሄርሜላ እዛ ጋር ቆሞ እኔን ነው የሚመርጠው እያለሽ ነበረ። ከኋላ የመጣ ምን አወጣ ነው የሚባለው፣ አይን አወጣ። ሩታ ደግሞ በኮንፊደንስ እኔን ነው የሚመርጠው ተባብለው እንግዲህ ፉክክር ውስጥ ነበሩ። እናም ንግስቷ እኔን ነው የሚመርጠው ከዛም በኋላ ግን ከህይወታችን ትወጫለሽ ብላት ነበር። ሄርሜላ ደግሞ አብርሽን ለማየት ጓጉታለች። በዛ ላይ ደግሞ እኔን ነው የሚመርጠው ብላ በኮንፊደንስ እየተናገረች ትገኛለች። አቤል ደግሞ ጥሩን ያደረገችው ሩታ ከዚህ በኋላ የእውነት አንቺን ካልመረጠው ሽማይቱን ሚስቱን ከመረጠ እኔ የማላውቀው አቤል ነው የሚሆንበት። ከህይወቱ ወጣለሁ እኔም አንቺን ብቻ አይደለም እኔንም ጭምር ያጣል እያላት ነበር ውሽሚትን። በሚያሳዝነው ሁኔታ ግን ሩታ አብርሽን ይዛ ልመጣ ነው ብለው ሲጠብቁ አብርሽን ይዘዋት መጣ። ምክንያቱም አብርሽን ይዞ ለመምጣት መሄድ አይጠበቅባትም። ቀጥታ እዛው ጋር ፊት ለፊት ቁማ ስልክ መደወልና ና ማለት ነበር የሚጠበቅባት። ገባችሁ? ነገር ግን እሷ ሄዳለች። ሄደች ማለት እጃቸውን ልታስቀፈድዳቸው ነው ማለት ነው። ፖሊስ ይዛ መታ አቤልና ሄርሜላ ይታሰራሉ። እውነቴን ነው። እንደዚህ ነው እኔ በጉጉት እየጠበቅኩ ያለሁት። እንደዚህ ቢሆን በጣም ደስ ይለኛል። ሄርሜላ መቼ ነው የእውነቴን ነው እንደዚህ የተነፋፋውን ደረቷን ልቧን እንዲህ ሁለታቸውም እንደዚህ የጠገበው ልባቸው የሚተነፍሰው መቼ ነው? ስለዚህ ዛሬን የመጨረሻው ቀን መሆን ያለበት። አንደኛ ሩታ ወንድሞቿን አስደብድባባቸዋለች ጋርድ ገዝታ። ሁለተኛ ዛሬ ላይ የምትናገረው ነገር በጣም የሚያስጠላ ነው። በሰው ትዳር መሀል ላይ ሁለታቸው ገብተው ለሰይጣን ስለት ሳይቀር ተስለዋል። የሰውን ትዳር ለመበተን ሁለት ሲዋደዱ የነበሩ ሰዎችን በዛም ደግሞ የወለዱ ባልና ሚስቶችን ለመለያየት ሁለታቸው ቡራም ጭምር እንቅልፍ ያጡ ሰይጣኖች ናቸው። ሰይጣን በገሃድ እንግዲህ ተገልጦ ሲመጣ ማንን ይመስላል? አቤልና ሄርሜላን ይመስላል። እነዚህ ፈሳሞች ማለት ነው። እውነቴን ነው። ፖሊስ ይዛባቸው ስትመጣ ያላሰቡት ነገር ነው የሚገጥማቸው። ያላሰቡት ዱብዳ። መሮጥም አይችሉም፣ ማምለጥም አይችሉም። ኦልሬዲ ቀጥታ እስር ቤት ነው የሚገቡት። አብርሽ የቀመሰውን እስር ቤት እናንተ ናችሁ መቅመስ ያለባችሁ። እናንተ ሁለታችሁ። ያኛው ቡራማ ታስሯል፣ ካልተፈታ ታስሯል። እናም ሩታ አብርሽን ሳይሆን ይዛው የምትመጣው ይዛ የምትመጣ ፖሊስ ነው። እንደዛ ነው ብዬ የማስበው። እንደዛ ነው መሆንም ያለበት። ሩታዬ ስታስብ ነበረ ምን ማድረግ አለብኝ እያለች በወሬዋ መሀል ላይ ስታቅድ ነበረ። ስለዚህ አብርሽን ለመጥራት መሄድ አይጠበቅባትም እኮ አንድ ስልክ ማጮህ ብቻ ነው የሚጠበቅባት። መቼስ ቤት ድረስ ሄዳ እሱን ጠርታ ከእንደገና ይዘው መታ ምናምን እንደዛ ውጣ ውረድ ከምታይ እንደዛ ከምትደክም ቀጥታ ስልክ መደወል ትችላለች ፊት ለፊታቸው ላይ። እነሱ አብርሽን ይዛ ልትመጣ ነው ብላ እሱን ለማየት ሱል ስትል ሁለት ሶልሷላዎች። ነገር ግን የሚገጥማቸው ዱብዳ በጣም ከባድ ነገር ነው ማለት ነው።
ሁለታችሁ እጃችሁ ተቀፍድዶ እስር ቤት ስትገቡ እውነቴን ነው። አሁን እናንተ ሁለታችሁ ከአብርሽ ህይወት ወጣችሁና ምንድን ነው የሚቀንስበት? ምንድን ነው የሚጎልበት? እስኪ ንገሩኝ። አይገርምም? ግን ጋይስ በጣም እኮ ነው የሚገርሙት። እናንተ እኮ ወዳጅ ሳትሆኑ ጠላት ናችሁ። አብርሽ ጅል ስለሆነ ምክንያቱም ሰውን ያምናል። እናንተን ጓደኛ ብሎ አምኗችሁ ገደል እየከተታችሁት ነው ያላችሁት። ገደል እናንተን አምኗችሁ ሰው ብሏችሁ ማለት ነው። እናንተን ከሰው ቆጥሯችሁ፣ ምክንያቱም አምናችኋል። ነገር ግን እናንተ ለሱ ጥሩ ነገር እያሰባችሁለት ሳይሆን ገደል እየከተታችሁት ነው። ጉድጓድ እየቀፈራችሁለት ነው። ገንዘቡን እጥብ አድርጋችሁ በልታችሁ ከዛ ልትጠቀሙ ማለት ነው። ሁለት ሰይጣኖች ጓደኛ መስላችሁ ቀረባችሁት። ወዳጅ አዛኝ የሚረዳ የሚያከብር መስላችሁ እናንተ ዳቢሎስ የዳቢሎስን ለምድ የለበሳችሁ ናችሁ። ስለዚህ የእናንተ ስለት በከንቱ ከስሯል። ውሃ በልቶታል። እንደ ምርጫም ብትሉ ሩታን ነው የሚመርጠው። ማንንም ሊመርጥ አይችልም። እንዴት ነው በራሷ የማትተማመን ውርጋጥ የሚመርጠው? እንዴት ነው በአቋሟ ያልጸናች እምነት የሌላትን ሴት እንዴት ነው የሚመርጠው? ሃይማኖቷ የማይፈቅድላትን በአለባበስም በድርጊትም በንግግርም እንዴት ነው የሚመርጠው? እንዴት ብሎ የማይሆነውን ነገር ግን ጀግናይቱ እንዲህ ነው ያንጣጣያችሁ ማለት ነው። የኔ ሚጥሚጣ በስልት ነው የምትጓዘው። በነገራችን ላይ ሩታ አስባ አንሰላስላ አንድ ነገር ስታደርግ አትቸኩልም። ትታገሳለች፣ ታስተነትናለች፣ አውጥታ ወርዳ ታያለች፣ ቀኝ ግራውን ታመዛዝንና እንዲህ በቀልድ እንደ ቀልድ እንዳታዩት። በጣም ሀርድ ሰው ናት፣ በሳል ናት። ለንግግሯም ለድርጊቷም በጣም ብስልና አስተዋይ ሴት ናት። እውነቴን ነው። ወንዶች እንደዚች አይነት ሴት እንዲሰጣችሁ ዱአ አድርጎ ብሏል ፍሬው። እውነቱን ነው። አስተዋይ ሴት፣ ራሷን የምትጠብቅ ኮንፊደንስ ያላት ጀግና ሴት ናት በዚች ምድር ላይ የምትፈለግ። ስለዚህ አብርሽ ይመጣል ብላችሁ ስትጠብቁ እናንተ ሁለት እጃችሁ ተቀፍድዶ እንዲህ እስር ቤት ስትወርዱ ፖሊስ መቶ አፋጦ ይዟችሁ ሲሄድ እንደናንተ በቁም የሞት የለም። እውነት ከዚህ በላይ ውርደት አለ እንዴ? ምን ታሪክ አላችሁ? ምን ታሪክ ሰርታችሁ ነው አሁን እስር ቤት ገቡ? አቤልና ሄርሜላ እስር ቤት ገቡ። ምን አድርገው? የሰው ትዳር ሊያፋቱ። ሚስትህን ፍታና ውሽማይቱን ውደዳት፣ ውሽማይቱን አግባት ብሎ እስኪ አስቡት። የውርደት ጥግ እኮ ነው። ሲቀጥል ደግሞ አንተ ነህ እንዲተዋወቁም ያደረጋችሁት እናንተ ናችሁ። ይሄንን ሰዓትን እንድትሰጠው በቃ ዙሮ በቪዲዮ መሰረት ሲናገር ሰዓት እንድትሰጠው እንደገና ደግሞ ሁሉንም ነገር ያመቻቻችሁለት እናንተ ናችሁ። ዴይሊ እንዲገናኙ ፍቅሩ እንድትገልጽለት ሁላ በጣም ብዙ ዘርዝሬ አልዘልቀውም። ይሄን ሁሉ ያመቻቻችሁት እናንተ ናችሁ። ማንም ለነሱ ትዳር መፍረስ ራሱ ተጠያቂዎቹ እናንተ ናችሁ። ለነሱ መጣላት ተጠያቂዎቹ እናንተ ናችሁ፣ ማንም አይደለም፣ እራሳችሁ። ስለዚህ እናንተ ጓደኛ ሳትሆኑ ሰይጣን ናችሁ። እጅና እግራችሁ ተቀፍድዶ እስር ቤት ትገባላችሁ። ዛሬ አለቀ። የእናንተ ጉዳይ በዚህ ይቋጫል እንጂ እናንተ ጋር ማንም ሁሌ እየተገናኘ የሚከራከር የለም፣ የሚጨቃጨቅ የለም። ይህንን እርኩስ የሆነ አስተሳሰባችሁን የሚሰማ የለም። ዛሬ እስር ቤት ገብታችሁ ነገሩ መቋጨት አለበት። ላይክ እያደረጋችሁ ስክራይብ እያደረጋችሁ ትክክል የሆነ መረጃዎች ይመጣላችኋል። ስለዚህ ላይክ አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ።